ጌታ የተመሰገነ ይሁን። ባለፉት 7 ሳምንታት የጀመርነውን 8 ወዮችን ዛሬ እንጠቀልላለን። በዚህ ርዕስ ጉዳይ እየተነጋገርን ያለነው መጽሐፍ ቅዱስ ነው እየተማርን እያጠናን ያለነው። ያነሳነው ማቴዎስ 23 ነው። ማቴዎስ 23 ላይ ኢየሱስ ራሱ ተነስቶ መጥቶ ወየው ያለበትን ምክንያት አነሳንና ይሄ ኢየሱስ ክርስቶስ ባስተማራቸው ትምህርቶች በሚናገራቸው ንግርቶች ላይ ቀልድ የለም። ኢየሱስ የተናገረውን እንሰማለን። ኢየሱስ ነው ያለው ወየው እያለ ወደ 8 ጊዜ ወየውላቸው እያለ ያስተማረውን ትምህርት አነሳ ነውና እያጠናን ነው። 7 ክፍሎችን አይተናል ባለፉት ጊዜያቶች። ዛሬ ማቴዎስ 23 እናወጣና ከ29 ቁጥር ጀምሮ ያለውን ሐሳብ ነው የምናየው። ባለፉት ጊዜያቶች ያነሳናቸው ቁም ነገሮች አሉ። እንግዲህ ትምህርቶችን በሙሉ ስንጠቀልላቸው 29 እና 30 ላንብብ። እናንተ ግብዞች ጻፎችና ፈሪሳውያን የነቢያትን መቃብር ስለምትሰሩ የጻድቃንን መቃብር ስለምታስጌጡ በአባቶቻችን ዘመን ኖረን በሆንስ ቢሆን በነቢያት ደም ባልተባበርናቸው ነበረ ስለምትሉ ወዮላቸው ይላል። እና የሚገርም ነው። ጌታ እየተናገረ ያለው ምንድነው? አንድ የሚታወቅ ስለ ታላቁ እስክንድር ብዙዎቻችሁ ታውቃላችሁ። እሱ ስሙን የማይመጥን ተግባር የሚፈጽመውን ወታደር ምን እንዳለው በጣም ፈሪ ሲሯሯጥ ተገኘና ስሙ ሲጠይቀው ወታደሩ እስክንድር እባላለሁ ሲል ወይ ስምህን ቀይር ወይ ተግባርህን ቀይር አለው ይባላል። ስምና ግብሩ ስለሚለያይ ማለት ነው። ስምህን ወይ ቀይር ወይ ስራህን ቀይር ብሎ አለው። ስለዚህ ባለፉት ሳምንታት የተማርናቸው 7ቱንም ሳምንቶች ያየናቸው ወዮች ስንጠቀልለው ይሄው ነው። ወይ ክርስቲያኑን ወይ ተወው አታምታታ ነው። ወይ ስሙን ያዝ በትክክል ስሙን የሚመጥን ኑሮ ኑር፣ አለበለዚያ ደግሞ ልቀቅ። ታላቁ እስክንድር እንኳን ስሙን የማይመጥን ቦቅቧቃ ሰው ሲያገኝ አስቁሞ ወይ ስምህን ቀይረዋል። ወይ ስምህን ቀይር ወይ ተግባርህን ቀይር እንዳለው ዛሬም ይሄም የተማርነው ትምህርት በሙሉ ባለፉት ሳምንቶች በሙሉ ያየናቸውን ትምህርቶች ጠቅልል ስናደርገው ወይ ስምህን ቀይር ወይ ስራህን ቀይር ወይ ኑሮህን ቀይር አካሄድህን ቀይር የሚል ማጠቃለያ ይኖረዋል ማለት ነው። በክርስቶስ ስም ተጠርተናል። ቅድም እንዳወጅ ነው በጌታ በኢየሱስ ክርስቶስ የመስቀል ሥራ ድነናል። ደም ፈሶ ተገዝተናል። ሕይወታችን የሱ ነው፣ ባለቤታችን እሱ ነው ካልን እሱን የሚመጥን ሕይወትና ኑሮ መኖር ያስፈልጋል። ለዚህ ነው የእግዚአብሔር ስምና ትምህርቱ እንዳይሰደብ የሚለው። ስለዚህ የጌታን ስምና ትምህርት ተሸክመን በአደባባይ የምናሰድብ እንድንሆን የእግዚአብሔር ፈቃድ በፍጹም አይደለም። ግድ ነው የተሸከምነው ስም፣ በእኛ ላይ የተጠራው ስም፣ በእኛ ላይ የፈሰሰው ደም፣ የተከፈለብንን ዋጋ የሚመጥን ኑሮ መኖር፣ አለበለዚያ ደግሞ ሰፈሩን ለቆ መሄድ። የጌታን ስም ተሸክሞ ጌታን እያሰደቡ መኖር ፌር አይደለም። ስንጠቀልለው እነዚህ ወዮች በሙሉ የሚመጡት እዚህ ጋር ነው። አስተካክሉ ነው። የተሸከማችሁት ስም፣ የተቀመጣችሁበት ወንበርና የምትኖሩት ኑሮ፣ የምትሰሩት ስራ ልክ አይደለም፣ አመሳስሉት። ስለዚህ ዛሬ በእያንዳንዳችን ሕይወት ላይ የፈሰሰው የእግዚአብሔር እውነት፣ የተማርነው ትምህርት፣ የተነበበው የመጽሐፍ ቅዱስ ክፍል፣ የምንሰማው ቃል፣ የሚፈሰው መንፈስ ሁላችንም ጠቅሎ ወይ ስርዓት ያስይዘናል ወይ ሰፈር እንድንለቅ ነው ማድረግ ያለበት። ስለዚህ በእነዚህ ጊዜያቶች ቁጭ ብላችሁ ይህን ትምህርት ተምራችሁ ከእግዚአብሔር መንፈስ ጋር ተገናኝታችሁ የቃሉ ፍቺ አብርቶላችሁ የሚመለከታችሁን ድምፅ የሰማችሁና ያዳመጣችሁ ሰዎች እጠብቃለሁ በእግዚአብሔር ጸጋ ተደግፋችሁ ቀጣዩን ሕይወታችሁን ደግሞ እንደምትኖሩ እንደምትጸልዩበት የሰማነውን ትምህርት ያዳመጥነው እውነት ሊያደርግ የሚችለው ጸጋ እንድንጠይቅ የሚያደርገን በእግዚአብሔር ፊት አረፍ እንድንል የሚያደርገን በርከክ ብለን ጌታ ሆይ ስሜንና ስራዬን የተሰጠኝ ኃላፊነትንና ተግባሬን አመሳስልልኝ ብለን ጸጋ የምንጠይቅበት እንደሚሆን ተስፋ አደርጋለሁ። የጻፎቹና የፈሪሳውያን ከውጪ ሲታዩ በጣም የሚያምሩ የሃይማኖት መልክ ያላቸው ነገር ግን ሲበረበሩ እውር፣ ደናቁርት፣ መቃብር፣ ሬሳ ውስጣቸው የሞላባቸው እንደሆነ ነው ኢየሱስ የነገራቸው። እነሱ ከውጪ አምረው አስተካክለው ከውጪ መስለውና የሆኑት ነገር በጣም ከፍተኛ ልዩነት ስለነበረው የተነገረ እውነት ነው።
ስለዚህ ዛሬም እያንዳንዳችን ማድረግ ያለብንን ነገር እንድናደርግ የምንሰማው ለራሳችን ስለሆነ እንደ ታላቁ እስክንድር እንደተባለው ሰምታችኋል። ወይ ስም መቀየር ወይ ተግባርን መቀየር። የጌታ ነን ካልን የጌታ ሆነን መጨረስ፣ 1000 ዓመት አንኖር። ካልሆነን ደግሞ መተው። እነዚህ ሰዎች ነን ነው የሚሉት አይደላችሁም። ኢየሱስን ታስታውሳላችሁ። ነን ይሉታል አይደላችሁም። የአብርሃም ልጆች ነን አይደላችሁ። የእግዚአብሔር ልጆች ነን አይደላችሁ። ነን ማለት አያደርግህም ማለት ነኝ ማለት አያደርግህም። አባታችን አብርሃም አባታችሁን አታውቁትም። አብርሃም የኔን ቀን ላይ ይናፍቅ የነበረን ቀኔን ላይ ይናፍቅ ነበር። አብርሃም ቢኖር ይቀበለኝ ነበር። እናንተ አብርሃምን የታውቀዋል 50 ዓመት ሳይሞላ ጭቅጭቅ ነን ነው የሚሉት አይደላችሁም ይላል። ተሟጋችሁ ወየውላችሁ የሚለው ኢየሱስ ወየውላችሁ። እኛ እኮ አባታችን አብርሃም ነው። ምንድነው ነፃ አውጡ የምትለን እኮ? ነፃ መውጣት አለባችሁ። አስመሳዮች ናችሁ፣ አርቲስቶች ናችሁ። በጣም እየኮመካችሁ ነው። የናንተን አባት ከጠፋባችሁ እኔ ያስተዋውቃችኋለሁ፣ እኔ እነግራችኋለሁ። ነን ስላላችሁ አትሆኑም። አባታችን ማን ነው ስለው ዲያብሎስ ነው አባታችሁ ዲያብሎስ። በምን አወቅ? ስራችሁ፣ የምትሰሩት ስራ። እሱም ነፍሰ ገዳይ ነው፣ እናንተም ነፍሰ ገዳይ ናችሁ። ይኸው ልትገሉኝ ነው የምትፈልጉት፣ ልታጠፉኝ ነው የምትፈልጉት። የእግዚአብሔርን ስጦታ የሆነውን አዳኝ የሆነውን መድኃኒት የሆነውን ልትገሉት ትፈልጋላችሁ አላቸው። ስለዚህ ነን ስላልን አንሆን። ስለዚህ ስራችንን፣ ተግባራችንን እና ህይወታችንን መፈተሽ በጣም አስፈላጊ ነው። ክርስቶስ ወይም ክርስትና እኛ እንደምናስበው ወሬ ብቻ አይደለም፣ ንግግር ብቻ አይደለም፣ ስብከት ብቻ አይደለም፣ መዝሙር ብቻ አይደለም፣ የምንለው ነገር ብቻ አይደለም፣ የምናሳየውም። ከዚህ በፊት ነግሬያቸዋለሁ። አድማጮቻችን የዕለቱን ዜና እናሰማለን የሚባለው ምንድን ነው? አድማጮቻችን የዕለቱን ዜና እናሰማለን። አሁን በሶሻል ሚዲያ ትንሾቹ ሚዲየሞችም ላይ መጥቷል፣ ግን በሬዲዮ ነው። ብዙ ጊዜ ሬዲዮን ውስጥ ሆኖ የሚያወራው ሰውዬ ቀጭን ይሁን ወፍራም ይሁን አጭር ይሁን አይኖረው እግር አናውቅም፣ ያስደምጠናል እንጂ የሚያሳየን ነገር የለም። ተመልካቾቻችን ካለ ግን የሚታይ ነገር አለ። ተመልካቾቻችን ከማሳየት ጋር ከሚታይ ነገር ጋር ምንድነው የምትነግረን? ክርስትና ከአድማጮቻችን ወደ ተመልካቾቻችን ዞሯል እያልኩ ነው። አስደምጠህ የምትሮጠው አይደለም፣ ብለን ለፍልፈህ የምትሮጠው ሳይሆን የምትኖረው ነው፣ የምታሳየው ነው። የምትናገረው ብቻ ሳይሆን የምትኖረው ነው። ስለዚህ ክርስትናችን ጥቅልል ብሎ ሲመጣ ከኑሮ የተፋታ አይደለም። እነዚህ ሰዎች ከኑሮ አፋተውት ስለኖሩ ነው ወየው የተባሉት። ስለዚህ ወገኖቼ እዚህም እዛም ሆናችሁ የምትሰሙኝ የእግዚአብሔርን እውነት ማዳመጥ የምትፈልጉ፣ ቀጣይ ዘመናችሁን በእግዚአብሔር ቤት መጨረስ የምትፈልጉ፣ እንደ እግዚአብሔር ፈቃድ ትራኩን ጠብቃችሁ ኖራችሁ መጨረስ የምትፈልጉ ሰዎች፣ እንደሱ መኖር የምትፈልጉ ሰዎች ህይወቱ ይሄ ነው። ኑሮ አለው፣ ከንግግር የሚያልፍ ነው፣ ተግባር አለው፣ የምናሳየው ነገር አለ። ሙሉ ሐሳቡን ብናነበው ደስ ይለኛል። ከ23 ከ29 ቁጥር ጀምሮ እስከ 39 ድረስ ያለውን ሐሳብ ስለሆነ የምናየው መጽሐፍ ቅዱስ የያዛችሁ ሰዎች አውጡትና ቶሎ ቶሎ ብዬ ላንብብላችሁ። እናንተ ግብዞች ጻፎችና ፈሪሳውያን፣ ከ29 ቁጥር ጀምሮ የነቢያትን መቃብር ስለምትሰሩ የጻድቃንንም መቃብር ስለምታስጌጡና በአባቶቻችን ዘመን ኖረን ቢሆንስ በነቢያት ደም ባልተባበርናቸው ነበር ስለምትሉ ወየውላችሁ። እንግዲህ የነቢያትን ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ። እናንተ ደግሞ የአባቶቻችሁ መስፈሪያ ሙሉ። እናንተ እባቦች፣ የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችን ወደ እናንተ እልካለሁ። ከእነርሱም ትገላላችሁ፣ ትሰቅሉማላችሁ። ከእነርሱም በምኩራባችሁ ትገፋላችሁ፣ ከከተማም ወደ ከተማም ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰውን የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል። ታጭዷታላችሁ። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮም ጫጩቶቿን ከክንፎቿ በታች እንደምትሰበስብ
ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም አላቸው። እነዚህ ሰዎች የታሪክ ወቃሽ በመሆን ራሳቸውን ግን ጻድቅ አድርገው የሚቆጥሩ ናቸው። አባቶቻችን የሰሩት ክፋት እያሉ ስለ አባቶቻቸው ክፋት ራሳችሁ መሰከራችሁ ልጆቹ። ስለዚህ አባቶቻችሁ ተባባሪ ናችሁ። እነዚህ ሰዎች ታሪክን ነው የሚወቅሱት። የነሱ ህይወትና ከታሪካቸው ጋር ብዙ ልዩነት ያለው ህይወት እየኖሩ አይደለም፣ ግን ታሪክ ወቃሾች ናቸው። አባቶቻችን ያደረጉት ነገር ልክ አይደለም፣ ፌር አይደለም ይላሉ። አባቶቻችሁ መሆናችሁን ራሳችሁ መስክራችኋል እናንተ የፉኝት ልጆች ብሎ ኢየሱስ ይናገራቸዋል። አባቶቻቸው እንደሆኑ ራሳቸውን የመሰከሩት ምንድን ነው የሚያደርጉት? የነቢያትንና የጻድቃንን መቃብር ይሰራሉ። የሚገርም ነው እኮ የሚገርም ነው። የነቢያቱንና የጻድቃንን የተገደሉትንና የጻድቃንን ከተገለዋል ተብለው የሚታሰቡትን ሰዎች መቃብራቸውን ይሰራሉ። ሐውልት ያቆሙላቸዋል። ማን የገደለው? አባቱ። አባቶቻቸው የገደሏቸውን ነቢያትና ጻድቃንን ሐውልት ይሰራሉ። የተሰራው ደግሞ የፈረሰውን ደግሞ ያድሱታል፣ ያስቆነጁታል፣ ያሳምሩታል። በጣም የተሰማቸው ነው ይመስሉት አይደል? ጨዋ ነው ይመስሉት። ግን እነሱ ራሳቸውን ነው ታሪክ እየደገሙ ያሉት። የአባቶቻቸውን ታሪክ የሚሰሩት ይሄንን ነው። ታሱባላችሁ አላቸው። ያረጁትን ያድሳሉ፣ የፈራረሱትን መቃብሮች ያድሳሉ፣ ያስቆነጃሉ፣ ያበጃሉ። ይሄንን ስላደረጉ እኛ በአባቶቻችን ዘመን ኖረን ቢሆን ኖሮ ይሄንን አናደርግም ይላሉ። ምን እያደረጉ ነው? አባቶቻቸውን እየወቀሱ ነው። ልክ አይደሉም ግን ማድረግ አልነበረባቸውም ይላሉ። እነሱ ግን ገዳዮች ናቸው። ኢየሱስን ራሱ ሊገሉ የሚፈልጉ ናቸው። የሚመጣላቸውን መልእክተኛ አይሰሙ፣ ይሳደባሉ፣ ያሳድዳሉ፣ ይገላሉ። አባቶቻችን ግን የሰሩት ፌር አይደለም ደግሞ እያሉ የነቢያትን ሐውልት ያድሳሉ፣ የፈረሰ መቃብር ያድሳሉ። ጨዋ ነው ይመስሉት፣ ንጹህ ነው ይመስሉት። እነሱን ነው እያለ ያለው። ትናንትን ወቃሾች አባቶቻችን ግን የሰሩት ግፍ ያደረጉት ነገር ብለው ይላሉ። በትናንትናው ላይ ብዙ ነው የሚያወሩት። እነሱ ያሉበትን ዘመን መልክ የማይረዱ፣ እነሱ ያሉበትን ዘመን የማይረዱት፣ የማይገቡት፣ የማያነቡት በጣም ነው የሚገርመው። ኢየሱስ እኮ ብሏል ስለ ዘመን የከመን ነው። ደመና ስታዩ ዝናብ ይዘንባል ትላላችሁ፣ ያሰው ንፋስ ሲነፍስ ትኩሳት ይሆናል ትላላችሁ ይላል 12:51 ላይ ሉቃስ ላይ። ግን እናንተ ግብዞች ይህንን ዘመን ማትመረምሩት እንዴት ነው አለ። ማየት አይችሉም፣ ዘመኑን ማየት አይችሉም። ከአባቶቻቸው ጋር ብዙ ርቀት የለውም። ተመሳሳይ ነው። እነሱን ነው ኢየሱስ ወየውላችሁ። ምንድነው የሚሰሩት? ሐውልት ይሰራሉ። ይሄ የነብዩ እንትና የተገደለው እኮ እንደዚህ ደም ፈሶ ምናምን ብለው ሐውልቱን ያድሱታል፣ ይዘክሩታል፣ ያስታውሱታል። የተሰራውን የፈረሰው እንዴት ፈረሰ በጀት ይዘው ያድሳሉ። ያሮጌውን ያድሱታል፣ አዲሱ ቆንጆ ያረጉታል። መቃብሩን ስፍራ እንዴት የነብዩ እንትና መቃብር ተብለው ያስተካክሉታል፣ እንዴት ብለው ይሰሩታል። እነሱ ይሄ ነው ስራቸው። እሱን ታደሳላችሁ ራሳችሁን ነፃ ለማድረግ። እንደገና አባቶቻችን ክፎች ናቸው ትላላችሁ። እናንተ ግብዞች፣ እናንተ ዕውሮች፣ እናንተ የፉኝት ልጆች ራሳችሁ መሰከራችሁ አባቶቻችሁ ያደረጉት መሆኑን። አያችሁ፣ ሲዱን ነው ተከትላችሁ የመጣችሁት። የተለየ ነገር እየሰሩ አይደለም። ከትናንቱ አልተማሩም። የትናንትናውን የአባቶቻቸውን ዘመን የሚተቹ የነሱ ስተት ደግሞ እጥፍ ድርብ ይሆነላቸው። ትናንት ያለፈውን ዘመን በአጉሊ መነጽር ስበው መመልከት፣ በአባቶቻቸው ስበው ያመጡትና በአባቶቻቸው ላይ ያለውን ደግሞ ችግር ማጉላት። አባቶቻቸው የሰሩትን ነገር ስበው አምጥተውት አቤት ክፎች ነበሩ ነው የሚሉት። አምጥተውት የድሮውን ጎትተውት። የአሁኑስ ምን እያደረጋችሁ ነው? ነግሬያችኋለሁ ባለፉት 7 ሳምንቶች። ዕውር ደንቆሮ የሚላቸው እነሱን ነው። እነሱ ያንን ያመጡ እዚህ ጋር ይተነትኑታል። ተንታኞች ናቸው። የውድቀትን ወይም የትናንትናን ውድቀት አባቶቻችን የሰሩትን ክፋትና አመጽ ማወቅ ዛሬን ንጹህ ያደርገን።
አያደርግ። ኢየሱስ ያለው እሱ ስለ እነሱ ማውራት ንጹህ አያደርግ። ዛሬ በቤተሰብ ደረጃ አባቶቻችን የሰሩትን ክፋት ማውራት የዛሬ ቤቶችን ንጹህ አያደርግ። ዛሬ ብዙ ወላጆች አባዬ እንደዚህ አድርጎ የሚለው ሰውዬ እሱ እንዴት ነው እማዬ እንደዚህ አድርገው የሚሉትን ያንን ስለ ወላጆቻችሁ ክፋት ማውራት እናንተን ንጹህ ያደርጋችሁ። ያደጋችሁበት መጥፎ አስተዳደግን ማውራት የእናንተን አሪፍ አያደርጋችሁ። ያለፋችሁበትን መንገድ ማውራት ዛሬ ንጹህ ያደርጋችሁ። ዛሬስ እንዴት ናችሁ? የሚገርመው ነገር ስለ እናቶቻቸው ስለ አባቶቻቸው ክፋት እያወሩ እሱኑ በእጥፍ እየደገሙ ያሉ ወላጆች አሉ። እነሱም ማለት እኮ እነሱም ማለት እና የፉኝት ልጆች የእናቶቻችሁና የአባቶቻችሁ ልጆች ናችሁ አለ። ያንን ዘመን አምጥታችሁ ኪስ ልታደርጉ ትፈልጋላችሁ። እናንተስ እንዴት ናችሁ? ዛሬ ወላጆቻችሁን የምትወቅሱ ከወላጆቻችሁ ብሳችሁ የተቀመጣችሁ ሰዎች የላችሁ? ትናንትና አባቶቻችሁ አደረጉት ከምትሉት በላይ ያደረጋችሁ ያላችሁ ሰዎች የላችሁ? እንደሱ ማለት የትናንትናን ክፋት ማውራት ዛሬ ንጹህ አያደርገንም። ዛሬ ምን እያደረግን ነው? ምን እያደረግን ነው? በቤተሰብ ልጆች በአባቶቻቸው ሲከፉ ሲያወሩ ይሄን ነው የሚውሉት፣ ይናገራሉ። ስለ ልጆች ስናወራ ወላጆች በእኛ ጊዜ ቀረ አይደል? ድሮ ነው አሁን እየተወራ ሁሉም የትናንትና ነው የሚወቅሰው። ይሄ ትውልድ ያኛው ትውልድ ነበር የሚሻለው ይላል። ያኛውን ትውልድ ክፋት ወይ ነገር ወይ መጥፎነት ማንሳት እኮ ዛሬ ንጹህ አያደርገንም። ወገኖቼ ዛሬ እንዴት ነን? ጌታ ኢየሱስ ክርስቶስ ቤታችሁ ገብቷል፣ አንኳኩቶ ገብቷል። የትንሣኤ ጌታ ገብቷል፣ ምህረት ገብቷል፣ ይቅርታ ገብቷል፣ ፍቅር ገብቷል፣ ሰላም ገብቷል። አዎ ዛሬ እንዴት ናችሁ? አይናችሁ ተከፍቷል። አዎ ብርሃን በርቶላችኋል። አዎ ዛሬ እንዴት ናችሁ? በቤተሰብ ደረጃ፣ በቤተ ክርስቲያን ደረጃ፣ በሀገር ደረጃ፣ በማህበረሰብ ውስጥ በእያንዳንዱ በተቋም ደረጃ የምንሰራው ነገር ዛሬ ምንድነው ነው? የትናንትናን ችግር ማንሳት ዛሬ ንጹህ አያደርግም። ስለዚህ የትናንትና በቤታችሁ ቢሆን ቼክ አድርጉ። የትናንትና የወላጆቻችሁን አመጽ፣ የወላጆቻችሁን ግፍ፣ የወላጆቻችሁን መጥፎ ነገር አውርታችሁ ዛሬ እንዴት ናችሁ? ኢየሱስ እያለ ወየውላችሁ ያላቸው የትናንትናን እያበጁ እየቀረጹ እየቀቡ እያጠኑ እነሱ ያደረጉትን ክፋት አብራርተው ወደ ራሳቸው ሲመለሱ ከነሱ ብሰው ቁጭ ቢሉ እስቲ ቼክ አድርጉ። ወላጆች ያደረጉትን ክፋት አልደግምም እያላችሁ በሌላ መንገድ ነው እየሄዳችሁ ያላችሁት? ያን እየደገማችሁ ወላጆቻችሁን እየረገማችሁ ሰው ወላጆቻችሁ ክፋት እያወራችሁ ነው። አሁን ተረኛ ነዋሪዎች እኛ ነን ሀገር ላይ ለምሳሌ ትናንትና ኢትዮጵያ ላይ የኖሩ ሰዎች ችግር ፈጥረዋል። አሁን እነሱን ችግር ማውራት እኛ ንጹህ ያደረገን እኛ ዛሬ ምን እያደረግን? ስለዚህ የፈሪሳውያን ችግር ይሄው ነው። ዛሬም እንደ ፈሪሳውያን በፍርድ ላይ ቁጭ ብለናል። ያነሳን አባቶች ላይ የፈረደን እኛ ነፃ መሆናችንን የምናውጅ ሰዎች ከሆነን መለስ ብንል ጥሩ ነው። ዛሬን ከትናንቱ የከፋ ስህተት መስራት የፈሪሳውያን ችግር፣ ከትናንቱ ከፍቶ መገኘት፣ ኢየሱስን መግደል መፈለግ፣ እውነትን ማጣመም መሸቀጥ መፈለግ፣ ወንበሩ ላይ ተቀምጦ የማይመስል ስራ እየሰሩ ከእውነት ተራርቆ አስመስሎ ተቀብቶ መቃብሩ የመቃብር ሐውልት መስሎ ውስጥ ሞት ተሸክሞ ፍርድን፣ ፍትህን፣ እምነትን ወደዛ አሽቀንጥሮ ዋና ዋና የሚባሉትን ነገሮች ትቶ ከኩሙንና ከጠቁር አዝሙድ አስራትና መባ እያወጡ ጻድቅ መስሎ መታየት፣ ይሄ ነው እኮ የፈሪሳውያን ችግር። ይፈርዳሉ በሌሎች ላይ። የፈሪሳውያን ችግር ይሄ ነው። እኔ በዛ ጊዜ ብኖር ኖሮ ይሄን አደርግ ነበር፣ ያን ፈጽም ነበር ነው የሚሉት እኮ። በዛ ጊዜ ብኖር ኖሮ ይሄ አይሆንም ብለው የዛሬ ደግሞ የእነሱን ቤት ከዛ ይከፋ አድርገውት፣ በዛ ጊዜ ብኖር ኖሮ ልጆቼን እንደዚህ አላረገም እኔ አልከፋባቸውም አልገፋቸውም ብሎ በዛ ጊዜ ብኖር እኔ ድሮ ሰዎች ግን በጣም ይገርማሉ፣ ሴት ልጅ ገርዘው ምናምን ይላል። ዛሬ እኮ ህይወት ነው የገረዙት፣ ነፍስን ነው የገረዙት በህይወታቸው። ዛሬ ብዙ ሰዎች የሴት ልጅ ግርዛትን ተቃውመው ያለ ዕድሜ ጋብቻን ተቃውመው ልጆቻቸውን በማይሆን መንገድ እየመሩ በኑሯቸው እያበላሹ በተግባራቸው እያበላሹ ከግርዘትና ከጾታ እንትን ከዕድሜ በታች ጋብቻን የተቃወሙ ሰዎች የማያደርጉትን ነገር የሚያደርጉ ለልጆቻቸው የማይገባ ነገር የሚያስተምሩ በርካታ ሰዎች አሉ። ስለዚህ የፈሪሳውያን ችግር ልክ እንደዚህ ነው። ከትናንቱ የተሻለ ሌላ ክፋት ለመስራት መነሳትን ተያይዘዋል።
እኔ በሆን ኖሮ የቤተ ክርስቲያን መሪ፣ እኔ በሆን ኖሮ የምትሉ ሰዎች አላችሁ። ከዛ ከፍቶ የሚገኝ እኔ ይህችን ነገር እኔ ቢይዛት ብለው እኔ በሆን ኖሮ ይላሉ አንዳንድ ሰዎች። እኔ እግዚአብሔር ቢሰጠኝ የሚሉ ሰዎች አሉ። ቆይቷል ነግሬያችሁ ከሆነ አላቅም። አንድ ወዳጄ የዛኔ ብዙ እንትኖች ነበሩት ማሽነሪ ምናምን በጣም ብርቅ በነበረበት ጊዜ ዛሬ 25 ዓመት ምናምን ያከራያል፣ ገንዘብ አለው፣ መኪና አለው። ስንወጣ ስንገባ አልፎ አልፎ እሱ ነው የሚያንቀሳቅሰን። ናቸርዬ እግዚአብሔር ቢባርከኝ አለኝ። አንድ ጊዜ እለዋለሁ ላሞች ገዝቼ አለኝ ትልቅ ፋርም እንትን አረግና አለ ወተት አልሸጥም አለ። ምን ታረገዋል አልኩት። ወተቱ ይታለብና ላረጋውያን ነው ወተቱ የምሰጠው ሲለኝ ምን ብለው ጥሩ ነው እኔ አሰጣቸውም አልኩት። እንዴት ለምን እንደሱ ትለኛለህ? አሰጣቸው በቃ አንተ እንደውም እንደሱ ላሞች ምናምን ቢጨምርልህ በመኪና አረጋውያን እየተከተልክ የምትገጭልህ አልኩት። ወዳጄ ነው ደነገጠ። ምን ለማለት ፈልገህ ነው? አትሰጥም አልኩት። ዛሬ ካለህ ነገር 2 ሊትር ተከራይተህ እናንተ ሰፈር ላሉት ለ2 ለ3 አሮጊት መስጠት ካልጀመርክ ወደፊት አትሰጥም፣ አታረገውም። ውሸትህን አንዳንድ ሰዎች ይሆን ነገር በአገም ነው ውሸት። እስቲ ጀምር ዛሬ። መጽሐፍ በጥቂቱ ታምናለህና በብዙ ትሾማለህ ነው የሚለው። በጥቂት ነው እግዚአብሔር ቼክ የሚያደርግ። እግዚአብሔር እኔን ቢያደርግልኝ ይሄን ቢሰጠኝ ይሄን ቢያደርግልኝ እኔ እዛ ቦታ ብቆም እኔ በተለይ እዛ ቦታ መድረኩን እኔ ብቆጣጠረው የሚሉ ሰዎች አሉ። በፍጹም ውሸት ደሱ አይሆንም። ትናንትናን መውቀስ ለዛሬ ዋስትና አይደለም የሚለውን ያዙልኝ። እንደ ሀገር ትናንት የጠፋውን ጥፋት እየደጋገሙ ማንሳት ዛሬ ምክንያቱም ይሄን የምለው እዚህ የሚመለከታችሁ ሰዎች ላትኖሩ ትችላላችሁ፣ እዛ ግን የሚመለከታቸው ሰዎች አሉ። እየደጋገሙ ማንሳት የጭቃ ሩጫ። ያም ይመጣል፣ ያኛው መንግስት እኮ ያረገው ይለናል፣ ያኛው ይመጣል፣ ያኛው ያረገው ይለናል። እሱን ደጋግሞ ማውራት ንጹህ አያደርገንም። እሱን ያወሩ አይደለም እኔ እንዴት ምን ደከመ ብትሉኝ አሮጌ ታሪክ ምን አለ አሁን ምን እናርግ? አሁን አብረን እንድንኖር የሚያስችለን ነገር ምን እናርግ? አሁን ምን እናርግ? ወንጌልን በትክክል መስራት የምንችልበትን ነገር እንድናደርግ ምን እናርግ? አሁን ምን እናርግ? ሀገር ተረጋግቶ ሰላም፣ ደስታ፣ እረፍት የሰፈነበት ብሔር እና ምን ጾታ ሳይለይ ሰው ሁሉ በእኩል የሚወጣበት የሚገባበት ሀገር እንድትኖር አሁን ምን እናርግ? የኛ ድርሻ ምንድነው? ለሆኑ ሰዎች ኳሱን ሰተን እኛ ቁጭ ብለን የድሮ ዘመን ናፋቂ መሆን የለብንም። ኦልሬዲ ካለፈ አሁን ምን እናርግ ነው። የድሮን እያነሱ ዛሬን ማበላሸት ትክክል አይደለም። የድሮን ነገር ሰዎች ሲያነሱባችሁ ዛሬ የሚሰሩት ነገር የላቸውም ማለት ዛሬ ምን አለህ ነው። ዛሬ ምንድነው እጅ ላይ ያለው? ሰዎችን በፍቅር የሚያኖር ሰዎችን ከእግዚአብሔር ጋር የሚያስማማ ዛሬ ልታደርግ የምትችለው ነገር ምን አለ? ጉልበት አለ፣ እውቀት አለ፣ ትምህርት አለ፣ ችሎታ አለ፣ ታለንት አለ። አሁን አገርን የሚጠቅም ትውልድን የሚጠቅም ቤተክርስቲያንን የሚጠቅም ነገር አለ። የትናንትናን የቤተክርስቲያን ታሪክ ዛሬ ለኔ ምንም አያደርግልኝ። ዛሬ ምን እናርግ ነው? የትናንትና ወንጌል አገልግሎትና ይሁን አንድ ነው ወይ? ቴክስቱ እንጂ ያልተቀየረው ሜትዱ አለ ወይ? የትናንትናው መንገድን ተከትለን መሄድ እንችላለን ወይ? መስራት እንችላለን ወይ? ትውልድ ጋር መድረስ እንችላለን ወይ? ሰዎችን ማዳን እንችላለን ወይ? ሰዎች የዘላለም ሕይወት እንዲያገኙ ማድረግ እንችላለን ወይ? የትናንትናውን አምጥተህ ዛሬ ልደነቅረው አትችልም። አይሰራም። የትናንትናን የሚያወሩት ዛሬ ስራ የሌላቸው ሰዎች ናቸው። ዛሬ ጥሪ የሌላቸው ሰዎች ናቸው። ዛሬ ድምፅ የለም ውስጣቸው። ዛሬ ስራ የለም ውስጣቸው። እነዚህ ሰዎች የሙሴ ወንበር ላይ ቁጭ ብለው የድሮውን እያወሩ አባቶቻቸው የሰሩትን የገደሉትን ሰማዕታቶቹን፣ ነቢያቶቹን፣ ጻድቃንን እንዴት እንደገደለው እሱም ማብራራት ዛሬን ማንነትን የሚያሳይ አይደለም። የእፉኝት ልጆች ናቸው አለ። ወየውላችሁ አለ ኢየሱስ። ዛሬ ምን አላችሁ? በኢትዮጵያ ቤተክርስቲያን በምድራችን ላይ በኢትዮጵያ ምድር ላይ ምን አላችሁ? ዛሬ ያለውን ማህበረሰብ ለማገልገል ምን ይዛችኋል እጃችሁ ላይ? የሚጠየቀው ህይወት ወሬ አይደለም፣ ማስመሰል ሳይሆን ህይወት። እንዴት አድርገን እንድረስ? እንዴት አድርገን ሰዎች ይዳኑ? እንዴት አድርገን ይህን የመስራቸውን ሌሎች ሰዎች እናድርስላቸው? ሜትዱ ምንድነው መሆን ያለበት? ዛሬ በምን እንስራ? አይደለም ትናንትና አባቶቻችን አንገታቸው ተበጥሶ ሞተው ምናምን ብለህ ለፍልፈህልኝ ዛሬ ከዛ የከፋና የባሰ ነገር እያደረክ እነሱን ከገደሉት ያልተናነሰ ነገር እያደረግን በትውልድ ላይ የምንኖር የለንም ወይ? እነሱን ነው ወየው ያለው ኢየሱስ። ወየውላቸው። እንደ ሀገር ትናንትን ትተን ባለፈው ተናግሬያለሁ። ትናንት የሚጠቅመን ለትምህርት ብቻ ነው። ከትናንት መማር እንችላለን። ትናንት መቀየር የሚችል ኃይል የለም፣ ኖሮ አያውቅም።
ትናንት ትምህርት ነው፣ መማሪያ ነው። ከትናንት የማይማር መሆን የለም። ከትናንትና ምን ተማራችሁ? ከትናንትና ምን አገኛችሁ? ትናንትን ቁስል፣ የትናንትናን ችግር፣ የቤተክርስቲያን ችግር ሊሆን ይችላል፣ የግለሰብ ችግር ሊሆን ይችላል፣ የሀገር ችግር ሊሆን ይችላል፣ የመሪዎች ችግር ሊሆን ይችላል። የትናንትናን ችግር ብቻ ቁስል ብቻ ቁጭ ብሎ የሚያጠኑ ሰዎች አሉ። አሮጌ ነገር ማውራት የሚወዱ እኔ ምን ያደርግልኛል እሱ። ዛሬ እንዴት ሰርቫይቭ እናርግ፣ እንዴት እንደ ሀገር፣ እንደ ቤተክርስቲያን፣ እንደ ትውልድ እንዴት ለዚህ ወንጌል እንኖርለት። ዛሬና ትናንት አይቅ ትናንት ኦልሬዲ ያለፈ ነው፣ አልፏል፣ ሄዷል። የትናንትናን ማውራት ዛሬ በጣም ጎበዝ አያሰኝህም። ወቅቱንና እናንተ ግብጾች አለ ኢየሱስ፣ ይህን ዘመን ማትመረምሩ፣ ይሄ ዘመን ላይ እንዴት ነው ወንጌል ለሌሎች ሰዎች የምንሰጠው? እንዴት ነው ለሌሎች ሰዎች መድረስ የምንችለው? እንዴት ነው ሰዎችን ማዳን የምንችለው? እንዴት ነው መልእክቱን በትክክል ማድረስ የምንችለው? እንዴት ነው ይሄ ብርሃን ለሰዎች እንዲበራ የምናደርገው? ይህን ዘመን መመርመር አለብን። እነዛ ሰዎች በዛ ዘመን ላይ ቁጭ ብለው አርቲፊሻል ነገር ሰርተው ህዝቡን እየገደሉት፣ እየፈረዱበት፣ ከቤተ መቅደስ እያራቁት፣ ከወንጌል እውነት እያራቁት፣ ነገር ግን ያንን ይለፈልፋሉ። የትናንትናውን የጻድቃንን መቃብር ያድሱና ይመርቃሉ፣ ሐውልት ይገነባሉ፣ የትናንትናን ታሪክ ይለፈልፋሉ። ዛሬ ግን ችግር ውስጥ ነው ያሉት። እናንተ የእፉኝት ልጆች ይህን ዘመን መርምሩት። አሁን ያላችሁን ኦዲየንሳችሁን የምታገለግሉበትን ህይወት ይዛችኋል ወይ? አለበለዛ አባቶቻችሁን ደርባችሁ እየደገማችሁ ነው እኮ እያለ ያለው። በትውልድ መካከል በታሪክ ተወቃሽ እንዳንሆን እግዚአብሔር ይርዳን። አሜን አትሉ? በታሪክ አንዳንድ ሰዎች ያው የባለፈውን ይጠሩትና ይደግማል። ታሪክ ራሱን ደገመ ሲባል ሰምታችሁ ታውቃላችሁ? ታሪክ ራሱን ደግሞ አይደለም፣ የኖሩት ሰዎች ናቸው የደገሙት። ከትናንት መማር ያቃታቸው ሰዎች ታሪክ በራሱ አይደገምም። ደጋሚዎች ስላሉት ነው። ደጋሚ ቀረፎች ስላሉ ነው። ቱታ ሆነው አባቶቻቸውን እንደገና ከሞት አስነስተው እንዲደግሙ የሚያደርጓቸው ማለት ነው። አንዳንድ ወላጅ አለ ደግሞ በልጆቹ ውስጥ መኖር የሚፈልግ። ጥሩዎች ከሆኑ እንዲደግሙ እድል እንሰጣቸዋለን። የኛ እንዳለ ሆኖ የፈሪሳውያን ችግር እነዛ አባቶቻቸው የሞቱትን አስነስተው እዚህ ጋር መጣው ድጋሚ ታሪኩን እንዲደግሙት። ወየውላቸው የተባሉት ለዚህ ነው፣ ስለሚደግሙት። ታሪክ ራሱን አይደግምም፣ ደጋሚዎች ካገኘ ግን ይደግማል። በትውልድ መካከል የምትኖሩ ተረኛ ነዋሪዎች፣ ወጣቶች፣ ሴቶች፣ ወንዶች፣ አገልጋዮች፣ በተለያየ ስልጣን ውስጥ እርከን ውስጥ እድል አግኝታችሁ የምታልፉ ሰዎች ታሪክ ራሱን አይደግምም። እንድገም ካላችሁት ግን ይነሱና ይመጡና ይደግማሉ። እነሱ ኢትዮጵያ ውስጥ በጣም ብዙ ደጋሚዎች ተገኝተዋል። እንዲደግሙ እድል እየሰጡ ያስደግሟቸዋል። ስለዚህ እንደ ሀገር እንድንቀጥል፣ እንደ ቤተክርስቲያን እንድንቀጥል ይህንን በጣም ማስተዋል ያስፈልጋል። እግዚአብሔር ማስተዋል ይስጠን። ስለዚህ ከታሪክ መልካም የሆነውን ነገር እንወስዳለን፣ በጎ የሆነውን ነገር እንወስዳለን፣ መጥፎ የሆነውን ነገር ደግሞ እንጥላለን። በቤተክርስቲያን ታሪክም መልካም የሆነውን እንወስዳለን፣ መጥፎውን እንጥላለን። አሜን አትሉ? በቤተክርስቲያን ታሪክ ውስጥ ቤተክርስቲያን ሄዳ ከመንግስት ጋር የተጋባችባቸው ቦታዎች ላይ ኪሳራ እንዳመጣች ይታወቃል። ታውቃላችሁ። ሄዳ ከመንግስት ጋር ከመሬታዊ ከሆነው ነገር ጋር ሄዳ ሊንክ ስትፈጥር ቤተክርስቲያን ታሪኳ ይበላሻል፣ ትጠፋለች። ስለዚህ ያንን ታሪክ ዛሬ አንደግምም። እዚህ ሀገር ላይ የራሱ መንግስት አለው፣ እሱ ያስተዳድራል። ይሄ ደግሞ የእግዚአብሔር መንግስት ነው። ቤተክርስቲያን ደግሞ የማን መንግስት አገልጋይ ናት? የእግዚአብሔር መንግስት አገልጋይ ናት። ቤተክርስቲያን ውስጥ የሚሰበሰቡት ምዕመናን ደግሞ የክርስቶስ ኢየሱስ የቤተክርስቲያን አካል ናቸው። ራሳቸው ማን ነው? ክርስቶስ ነው። መሪያቸው ማን ነው? ክርስቶስ ነው፣ እግዚአብሔር ነው። መተዳደሪያቸው ምንድነው? መጽሐፍ ቅዱስ ነው። ህገ መንግስቱ ምንድነው? መጽሐፍ ቅዱስ ነው። ፖሊሲዎቹ ምንድናቸው? እዚህ ውስጥ አሉ። ስለዚህ ቤተክርስቲያን የመንግስቱ የእግዚአብሔር መንግስት ዜጎች መሰብሰቢያ እንጂ ቤተክርስቲያን የሆነ ፖለቲካ ፓርቲ መሸሸጊያ አይደለች፣ አጨብጫቢ አይደለች። ሆነ አታውቅም፣ ከሆነችም ትወድቃለች። ከተማራችሁ ተማሩ። ሄደው የተለጠፉት በሙሉ ወድቀው። ይሄ ማለት ቤተክርስቲያን መንግስትን ትቃወማለች ማለት ነው? አይደለም። እንደሱ ነው የመሰላቸው። ኢየሱስ መጥቶ በምድር ላይ አገልግሎት ሲጀምር የሮማውን ኢምፓየር አፍርጦ ጥሎላቸው፣ ኔሮን ሰብሮላቸው፣ በቃ መንግስቱ ተተክሎ ያኛውን አፍርሶት ሌላ መንግስት ክፍለ ከተማ ሊከፋፈሉ ነበር ያሰቡት። ኢየሱስ ግን አልነካውም ጨርሶ። እንደውም አንድ ሲሏችሁ ሁለት ምዕራፍ ሂዱ አይደል ያለው? እንትን ሲሏችሁ መደረቢያ ጨምሩላቸው ነው ያለው። ክፈሉ አለ።
ግብር ተጠይቀዋል፣ ኮቴ ተጠይቀዋል። ጴጥሮስ መጥቶ ሲጠይቀው ከእንግዶች ነው ከነዋሪዎች ከእንግዶች እንግዲያው እንዳይሰናከሉ ክፈል ይድናሉ። አለቀ። ኢየሱስ እኮ ክፈል ነው ያለው። ግብሩን ክፈል፣ የኮቴውን ክፈል፣ የሚጠይቁን ክፈል። ጴጥሮስ ግራ ገብቶታል። ስራ አቁሞ ስለነበር ከየት አምጥተን እንከፍላለን ነው። ችግር የለም ሂድና መቃጥን ጣል፣ አሳ ትወጣላለች። መጀመሪያ የምትወጣውን አሳ ያዝ፣ አፏን ክፈተው፣ ለእንስሳት ታገኛለህ፣ ሂድና ክፈል። ኢየሱስ በመክፈል የነበረውን መንግስት በማክበርና የራሱን መንግስት በመትከል ነው ያለፈው። ይሄ የእግዚአብሔር መንግስት። በእግዚአብሔር መንግስት ደግሞ የምንመራበት የእግዚአብሔር ቃል አለ። አሜን። እንደዚህ እንደ እግዚአብሔር ቃል የራሳችንን ሐሳብ ጌታ የሰጠንን ይዘን ሐሳቡን ይዘን በመንግስት ውስጥ እንኖራለን። ያኔ ነው ክብር የምታገኘው ቤተክርስቲያን። ሄዳ ጭራ ስትቆላ አይደለም፣ ጭራ ስትጠርግ አይደለም። የራሷ ክብር ያላት የተቀባ ራስ ያላት አጋንንቶችን የሚሰብር በሰማይም በምድርም የተፈራ ስም የተሸከመች አስፈሪ የሰማይ ድምፅ የሚሰማባት የሰማይ አቅም በውስጧ ያለ ጉልበቷና ኃይሏ እግዚአብሔር ልጅ ኢየሱስ የሆነ የትንሣኤ ኃይል የተሸከመች መናፍስቶች የሚያውቋት በሰማይና በምድር የተፈራ ታላቅ ስም ያላት የተከበረ ጌታ ያላት በውስጧ ያሉት ምእመኖቿ የቤተ ክርስቲያን አካል ሆነው በዚህ ቅባት ልክ የሚንቀሳቀሱባት ሰዎች የተሰበሰቡባት ብርሃንን ይዛ የምትኖር ማለት ነው። ቤተ ክርስቲያን ማለት እንደዚህ ናት። ድምፅ ያለበት ቦታ ናት። የእግዚአብሔር ድምፅ ያለበት ቦታ ናት። አምላካችን መጠጊያችን ባገኘን በታላቅ መከራ ረዳታችን ነው። ምድር ብትነዋወጥ ተራሮች ወደ ባህር ቢወሰዱ አንፈራም የሚል ድምፅ የሚወጣባት እኔን ብቻ ስሙኝ የሚል አንድ ተናጋሪ ያላት አንድ ድምፅ ያላት መሪ ያላት እናት ቤተ ክርስቲያን። እኛ እንደምናስበው እንዲህ ቅጥንጥን አድርገን እንደበጣጠስ ነው አይደለም። ስለዚህ በደንብ አሪፍ ታሪክ ካለ እንደግማለን። ነበሩ አሪፍ ታሪክ መድገም ይቻላል። እዚህ ሐዋርያ ሥራ ሄዳችሁ ተጠኑ። አሪፍ ታሪክ አለ እንደግማለን። ለቤተ ክርስቲያን ሁሉን እያጡ በበረሃ በዱር ተንከራተቱ የተባለላቸው፣ በሰይፍ ስለት ተሰነጠቁ የተባለላቸው፣ እንደ ደመና በዙሪያችን አሉ የተባለ ምስክሮች ያሉበት፣ ደማቸው የፈሰሰ ምስክሮች ያሉበት መስዋዕት የሆኑ ሂዱና ዕብራውያን ምዕራፍ 11 አጥኑት። የሚገርም ነው። ስለ አቤል ስለ ሄኖክ ያወራል። ስለ አብርሃም ስለ ሳራ ስለ ዮፍታሔ ስለ ባርቅ ስለ ሶምሶም እንዳልተርክ ጊዜ ያጥርብኛል። እነዚህ ሁሉ ተመስክሮላቸው ሳለ ያለኛ ፍጹማን እንዳይሆኑ አውቆ እግዚአብሔር ስለኛ አንዳች የሚበልጥ ነገርን አይቶ ነበረ ይላል። ወገኖቼ የሚበልጥ ነገር አለ። እስቲ አሜን። እስቲ በእኔ ውስጥ በሉ የሚበልጥ ነገር አለ። ስንማር መልካምን ታሪክ እንጽፋለን። የተማረን ስለሆን ታሪክ ካስተማረን መልካምን ስም ሌጋሲ ያስቀምጠን እንሄዳለን። መልካምን ነገር ታሪክ ከተማረን መልካሙን ወስደን ዛሬ መልካም ታሪክ ጽፈን መልካም ታሪክ ሰርተን መሄድ እንችላለን። ስንደመድመው 23 ከ31 እስከ 33 ጌታ ኢየሱስ ምንድነው ያላቸው? እናንተ ፈሪሳውያን የታሪክ ወቃሾች ናችሁ አላቸው። ታሪክ ነው እያነሱ የሚወቅሱት። እኛ ብንሆን ኖሮ ይህን አናደርግም ስላሉ እኮ ነው ፍርድ ያወጣባቸው። እኛ ብንሆን ኖሮ የሁላችሁ እኔ ብሆን ኖሮ ይሄን አረግ ነበር አትበሉ። ፍርድ አትፍረዱ ባለፉት ላይ። አሁን ምን ማድረግ ትችላላችሁ? ከባለፈው አሪፍ ነገር ካገኛችሁ ተማሩበት። እኔ ብሆን ኖሮ አትበሉ። እኔ ብሆን ኖሮ የሚሉ ሰዎች ሁልጊዜ ዛሬ ምንም ማድረግ አይችሉም። ምን አይነት ክፉ ናት፣ ምን አይነት ክፉ ነው፣ እንደዚህ እንዴት ያደርጋል የምትሉትን ሰውዬ አትበሉት። ግድ የላችሁ። ከተማራችሁ ከሱ ላይ የሚያስጠላ ነገር ካያችሁ እናንተ የሚያስጠላ ነገር አታደርጉ። 31 እና 33 እንግዲያስ የነቢያትን ገዳዮች ልጆች እንደሆናችሁ ራሳችሁ ትመሰክራላችሁ። አባቶቻችን ስላሉ ማለት ራሳችሁ ነው ምስክር የሰጣችሁት። እናንተ ደግሞ አባቶቻችሁን መስፈሪያ ሙሉ። እናንተ እባቦች፣ የእፉኝት ልጆች የገሃነም ፍርድ እንዴት ታመልጣላችሁ ብሎ ይጠይቃቸው። አቤት! አሁን ይሄንን እኔ ብል ነገ ስጋዬን ዘልዝለው አይሰቅሉኝም? እናንተ እባቦች
እናንተ የእፉኝት ልጆች ኢየሱስ እኮ ነው የሚለው ከገሃነም ፍርድ እንዴት ታመልጣላችሁ? እናንተ እባቦች የእፉኝት ልጆች የሚላቸው እኮ ፈሪሳውያን ዝንጥ ያሉትን እኮ ሃይማኖተኞች ድጉስ ያለ መጽሐፍ ያላቸውን ምን ይላቸዋል? እናንተ እባቦች ሊናደፏት እያሉ ነው። አሁን መርዛማ እባብ ናቸው የእፉኝት ልጆች አላችሁ። አይገርም? ምንም እኮ ሽምቅቅ የለም። ኢየሱስ መሸጫውን ነው የሚነግር። አሁን ቢመጣ ይሄው ነው፣ ሌላ ነገር አይደለም። እናንተ እባቦች የእፉኝት ልጆች ምን ማለት ነው? አስመሳዮች፣ ለስላሳ መስላችሁ መልካም መስላችሁ ሰው የምትነድፉ መልካም መስላችሁ ሰው የምትነድፉ እናንተ እባቦች የእፉኝት ልጆች ይላችሁ። ከገሃነም እሳት ፍርድ ማን ነው የሚያስመልጣችሁ? እንዴት ነው የምታመልጡት? ይገርማል። ይሄ ኢየሱስ ነው የሚናገረው። ትናንትን እየተቸ ዛሬ ዜሮ የሆነ ትናንትናን የሌላውን ሕጸጽ እያወጣ ዛሬ በብዙ ችግር ውስጥ ያለ ልክ አይን ውስጥ ግንድ ይዞ ጉድፍ ለማውጣት የሚታገል ማለት ነው። ራስን ማየት ሲችል የሌላውን ሰው ጉድፍና ችግር እያወጡ ቁጭ ብሎ የሚያብራሩ ሰዎች አሉ። እናንተ እንዴት ናችሁ? ስለሌላ ሰው ቤት ስታወሩ የእናንተ ቤት እንዴት ነው? ስለሌላ ሰው አገልግሎት ስታወሩ የእናንተ አገልግሎት እንዴት ነው? ስለሌሎች ሰዎች ክፋት ስታወሩ የእናንተ ህይወትና ክፋት እንዴት ነው? ለእነዚህ ሰዎች ነው የተጻፈው። ዛሬ አይመለከተኝም ማለት አንችልም። ኢየሱስ ትናንትናና ዛሬ ነው ያወራው። ሕያው ነው እሱ። ትናንትና ላይ ዛሬን እያወራ ነው። ትናንትናንም ዛሬንም መወከል የሚችል ድምፅ ያለው ጌታ ነው። ዛሬ እንዴት ነው የሰው አገልግሎት ስትሰጡ የእናንተ አገልግሎት እንዴት ነው? የሰው አወጣጥና አገባብ ላይ አስተያየት ስንሰጥ የኛ አወጣጥና አገባብ እንዴት ነው? ይሄ እነዚህ እኮ ነው የራሳቸውን ማየት ስለተሳናት እናንተ እባቦች የእፉኝት ልጆች ይላቸዋል። የትናንትና አባቶቻቸውን ችግር አውጥተው እኛ ብንሆን ኖሮ አናደርግም ስላሉ እኮ ነው። የሌሎችን ሰዎች ችግር እያወጡ ስላወሩ እኮ ነው ይሄን ያላቸው። እነሱ ከዛ የተለየ ህይወት አይደለም ያላቸው፣ የከፉ ናቸው። ኢቭን ኢየሱስን መግደል የሚፈልጉ ነበር። ምቀኞች ናቸው። የጌታ አገልግሎት ላይ ጥላሸት ይቀቡ ነበር። እየተከተሉ ሰዎች እንዳያምኑት ይፈልጉ ነበር። ባለፈው ሳምንት ነው ሮብ እንደተናገርኩት ማለት ነው። ከመወለዱ ጀምሮ አይኑ ግንባር የሚመስል ሰውዬ ኢየሱስ መጣ። ምንድነው አሉ። ተመልከቱ፣ ስራቸው ተግባራቸው ይሄ ነው። በቃ ሰውንም ያስተማሩት ይሄንን ነው። ይሄ ልጅ ኃጢአት የሰራው ሆድ ውስጥ ገብቶ በራሱ ኃጢአት ነው እንደዚህ ሆነ ወይስ በእናትና አባቱ ብሎ ይጠይቃሉ። ተመልከቱ መሬት ላይ ያለውን ነገር። ይሄ ልጅ ከሆድ ውስጥ ነው ምናምን የሚሉ ናቸው። አይ የእናቱም አይደለም የቤተሰቡም አይደለም የራሱም አይደለም ሲባል የእግዚአብሔር ስራ የማስራ ከዛ ጭቃ ቀባ ሄድና ሰሊሆም ታጠባለው አይም ባይን ሆኖ መጣ ልጁ። ከዛ መጡ ፈሪሳውያን ወላጆቹ ጋር መጡ። ደህና አመሻችሁ እንደምናችሁ አሉ። አቤት አሉ። ይሄ ልጅ የእናንተ ልጅ ነው አሏቸው። አዎ የኛ ነው አሉ። በምን ምክንያት ነው እንደዚህ ሆነ ታውቃላችሁ አሉ። እኛ የምናውቀው አንድ ነገር ነው፣ ዕውር እንደነበር ነው አሏቸው። ሰዎቹ ቃል የሚፈልጉ ናቸው፣ ስህተት ነው የሚፈልጉት። ካፍም ይወጣ ጠይቁት፣ እሱ ሙሉ ሰው ነው። አንተ ይሄን እንዴት ሆንክ? እኔ አላውቅም፣ ዕውር ሆኜ ነበር የተወለድኩት። ከዛ መጣ ጭቃ ቀባኝ፣ እያየው መጣው። ኃጢአተኛ ነው ሲሉት አም ሶሪ፣ እኔ ኃጢአተኛን ሰው እግዚአብሔር እንደዚህ እንደሚሰማ አላውቅም። ይበሳጭ። እነዚህ ሰዎች እኮ ማለት ናቸው አይወዱም፣ የጌታን ነገር አይወዱም። ጭቃ በጥብጠው የጌታ ስራን ኃጢአተኛ ነው ይሉታል ኢየሱስ። ስለ አባቶቻቸው ግን ያወራሉ። እኔ በሆን ኖሮ ይሄን አላረግም ይላሉ። ከነሱ የከፉ ናቸው። መሲሁን ሊገሉ የሚያሳድዱ እኮ ማለት ነው። በጣም ጥንቅቅ ያሉ ናቸው እኮ። ቶራ መጽሐፉን እኮ ጥቅጥቅ አድርገው እኮ በቃላቸው የሚችሉ ናቸው። አስመሳዮች ናቸው፣ እባቦች ናቸው። በጣም ትልልቅ ነገር ማውራት ይችላሉ። ቃላትን መሰነጣጠቅ ይችላሉ። ህይወት ጋር ስትመጡ ነፍሰ ገዳይ ናቸው። ስለዚህ እግዚአብሔር ማስተዋል ይስጠን። እናንተ ልጆች የሚደርስባችሁ ጥፋት አሁን ያጠፋችሁት ብቻ አይደለም፣ የአባቶቻችሁም ሁሉ ተወራርዶ ይመጣና ሂሳብ ይሰጣችኋል ነው የሚለው ኢየሱስ። ትከፈላላችሁ። በቃ በራሳችሁ ላይ መስክራችኋል፣ አባቶቻችሁ መሆናችሁን አውርታችኋል። የነዛም ተደምሮ አንድ ላይ ሂሳቡ ይሰጣችኋል። የትኛው ከአቤል ጀምሮ የአቤልም ደም በከንቱ የቃየልም ምናምን በእናንተ ላይ አባቴ ነው ብለሃል። ሲድ ነው ዘር ነው
ከአቤል ደም ጀምሮ ያለው ሂሳብ ተወራርዶ የነቢያቶቹ ደም ተገደሉት የምትሉት የሰራችሁት ሐውልት አባቴን ይሄን ያደረገው የምትሉትን በሙሉ ተደምሮ ትከፈላላችሁ ሂሳቡ። ምክንያቱም ከታሪክ ተምረው ማሻሻያ አላደረጉ፣ ከታሪክ ተምረው አላስተካከሉ፣ ራሱን ነው እየደገሙ ያሉት። የአባቶቻቸውን ሂሳብ አወራርዶ መቀበል ግድ ይሆንባቸዋል። ማስተዋል ይስጠን። መደምደሚያ 3 ነገር ቶሎ ቶሎ። ዛሬም በታሪክ የተከሰቱትን ክፋቶች እየዘረዘርን ነገር ግን ያንኑ ክፋት ለምንፈጽም ወዮታ ይጠብቀናል። በታሪክ የተሰራውን ስህተት እያወራን የትም እዚህም እዛም ሆናችሁ የትም ሆናችሁ የምትሰሙ ሰዎች ያንን ማውራት ነፃ ያወጣ፣ ያንኑ መድገም ችግር ውስጥ ይከተናል። ወየውላችሁ አለ ታሪክን የሚደግሙ ሰዎች። ከታሪክ ጥፋት እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር እየተማርን ክፋትን እየተውን መልካሙን እያጸናን ብንጓዝ ከወዮታ እንተርፋለን። ወዮታ ውስጥ አንገባም። እግዚአብሔር ያተርፈናል። ከቤት አንስተን እያንዳንዱ ነገር ላይ ትናንት አባቴ ያረገ እናቴ ያረገች የምንለውን ማናረግ ከሆነ መትረፍ ይሆንልናል። ትምህርታችንን ስንፈጽም ከታሪክ ጠባሳ ተምረን ዛሬም በመልካም የታሪክ ብዕር የምንጽፍ ሰዎች እግዚአብሔር ያድርገን። ከትናንትና ተምረን ዛሬ የምንጽፍ እንድንሆን። ከዚህ በፊት ነግሬያቸዋለሁ። አንድ ወዳጄ ከአሜሪካን ሀገር ደወለልኝና እስክሪብቶ አውጣልኝ። እኔ ደግሞ ቁጥር ሊያጽፈኝ መስሎኝ ፍራንክሊ የላከልኝ መሰለኝ። እሺ ብዬ ወረቀት አውጥቼ ቤት ገብቼ መኪና ውስጥ እሺ ንገረኝ አልኩት። የተወለድክበትን ቀን ጻፍ አለኝ። የተወለድኩበትን ቀን ጻፍኩ። ከዛ ጨረት አድርጋለኝ። ጨረት አደረኩ። እየቀለድክ ነው? ቀሌን አይደለም፣ የሆነ ጻፍ ጨረት ምንድነው? በእናትህ ይደክሞኛል። አሁን ከቸርች መጥቼ ገና ወደ ቤት አልገባውም። ገና ግቢ ነው ያለሁት። ንገረኝ። መኪና ውስጥ ቁጭ ነው ጨረት። ከዛ የምትሞትበትን ቀን ጻፋለኝ። እንቅልፍ እምቢ ብለው ነው አይደል የምትጫወትብኝ? እነሱ ጋር ሌሊት ነው። ጻፈው አለኝ። የፈለከውን ጻፍ አለኝ። ከዛ አሰብኩኝና ጫና አድርጌ ጻፍኩ። ምን ችግር አለ? እግዚአብሔር ከወደደ ይሰጠኛል። ጻፍከው አለኝ። አዎ። ከዛ የተወለድክበትን ቀን የምትሞትበትን ቀን ጻፍ ካረላ ጭረቱ ላይ ስትሞት ሐውልት ላይ እንዲጻፍ የምትፈልገውን ነገር ጻፍ አለኝ። ኦሆ አስባችሁ ተቃላችሁ? እኔ አስቤ አላቅም። ሐውልታችሁ ላይ ሐውልት አለን እንዴ? እኔ ግን ባልሞት አሪፍ ነው። ትሄድ ህዝቤ ለቅሶ ቤት መተሽ ካርታ እንዳትጫወችብኝ ላይ ብቻ ሐውልት ላይ እንዲጻፍ የምትፈልገውን ነገር ጻፍ አለኝ። አስቤ አላቅም አልኩት። በቃ በኋላ አስብና ጻፍበት አለኝ። እሱ ማለት አለኝ ወይ አንተ በህይወት ኖረህ የምትጽፈው ነው ወይ ስትሞት ሰዎች የሚጽፉት ነው አለ። ስለዚህ ከዚህ ቀን ጀምሮ የሚጻፍ ነገር ወይ የምትጽፈው ነገር ስራ ነው መልእክቱ። ወገኖቼ ከታሪክ ከተማራችሁ ከትናንትና ውድቀት የትናንትና ውድቀትን አትለፍልፉት። ዛሬ ያነሳችሁ ትናንትና የፎረሻችሁ ሰዎች የትናንትና መፎረሻችሁን አታውሩት። ዛሬ ስለማያነሳችሁ የአሮጌውን ነገር እርሱት። መጽሐፍ ቅዱስ እንደዚህ ነው የሚለው፣ አሮጌው ነገር ሁሉ ምን አድርጓል? አልፏል። እነሆ ሁሉን አዲስ አደርጋለሁ የሚል ጌታ አለ። አዲስ የሚያደርግ ጌታ እያለ ትናንትን እየጎተትን ዛሬን ማስነጠቅ፣ ነገ ያልኖርንበትን በምኞት እየጎተትን ዛሬን ማስነጠቅ የለብንም። ትናንትናን እንርሳው። ጳውሎስ እንዳለ የኋላዬን እየረሳው የፊቴን ለመያዝ ምን አደርጋለሁ? እዘረጋለሁ እንዳለ የሰራዊት አምላክ እግዚአብሔር ታሪክ የምትሰሩ ሰዎች ያደርጋችሁ። በደንብ ከሰማችሁኝ አሜን በሉኝ። ይኸውላችሁ ባለፉት 2 ወራት ማለት ነው ተከታታይ እሁዶች ወየውታውን አንስተናል። ሰዎችን ወየው እያሉ ለማስፈራራት አይደለም። የጌታ የኢየሱስን የህይወት ትምህርት ሰዎች እንዲማሩ ነው። እናንተን ቁጭ ብድግ የሚያደርግ ስብከት ጠፍቶ አይደለም። ነገር ግን ህይወታችሁ ቤተክርስቲያን ከመጣ ቻሌንጅ መደረግ አለብን፣ መታየት አለበት፣ በመስታወት ፊት መቆም አለብን። ከትናንትና እኔ ዛሬ ምን ተማርኩ? ትናንትና ወንድሜ ላይ ፈረድኩኝ ሰውዬ ዛሬ እኔ ከሱ በምን እሻላለሁ? ትናንትና ሰዎች ላይ ይሄን ያልኩ ሰውዬ ዛሬ እኔ በምን እሻላለሁ? ትናንትና እንደዚህ ያልኩት ሰውዬ እኔ ዛሬ ምንድነው መስለው ብለን ራሳችን ውስጥ ያለውን ነገር እንድናጸዳ ነው። እግዚአብሔር ይርዳን። እንጸለያለን፣ ሁላችንም እንጸለያለን። ሃሌሉያ። መንፈስ ቅዱስ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም እንድትረዳን እንፈልጋለን ብለን ጸልያለን።